መዝሙር 112 እና የጌታ የአርሲ ምዕመናን እንዴት እና አያይዛቸውና ዛሬ በዕለተ ዓርብ እስቲ እናስታውሳቸው። በመዝሙር 112 በዕለተ ዓርብ ከሚጸለዩ 20 መዝሙራት መካከል መዝሙር 111 ጀምሮ እስከ መዝሙር 130 ድረስ ያሉት ወይም በካህናት በደብተራ በመርጌቶች አቆጣጠር 2 ንጉሥ የሚባለው ነው። ቅዳሜ 20 ይነበብና 150ው በሳምንቱ ያልቃል ማለት ነው። ምንም እንኳን ተሳክቶልን ሁሉንም ማንበብ ባንችል እንደ እግዚአብሔር ፈቃድ እንደጀመርኩላችሁ በየዕለቱ አንዳንድ የዳዊት መዝሙር ከመዝሙረ ዳዊት በግዕዝ በዚህ በዩቲዩብ ቻናሌ ላይ እያነበብኩላችሁ ነው። ሌላ እድል ባይኖራችሁ ቢያንስ እኔን እንድትሰሙኝ በእኔ ምክንያት ደግሞ እንድትመለከቱ በዛ ላይ ደግሞ የግዕዙን ትርጉም በግዕዝ ካነበብኩላችሁ በኋላ የአማርኛውን ወይም የእንግሊዝኛውን ሳላይ በራሴ ስለምተረጉመው ልሳሳት እንደምችል እያወቅሁ፣ ምክንያቱም ግዕዝ አነባበብ አለው ተነሽ፣ ተጣይ፣ ሰያፍ፣ ወዳቂ ሚል በዛ ላይ ደግሞ የራሱ የሆነ አተረጓጎም ዘይቤም አለው። ስለዚህ ያንን እንደምሳሳት ስለማውቅ እናንተም ነቃ እንድትሉ በእኔ ምክንያት እንድትመለከቱትም ምክንያት ለመሆን ለመቆስቆስም እኔም ደግሞ ተያይዘን እንድናድግ ስለፈለግኩኝ በዚህ በዩቲዩብ ገጼ ላይ ኦርቶዶክሳይት በሚለው ዩቲዩብ ገጼ ላይ ይህንን አንዳንድ ምዕራፍ በየዕለቱ አነብላችኋለሁ እንደ እግዚአብሔር ፍቃድ። እስካሁን ያለው ባለፉት ሳምንት ወይ በላይ ወደ 10 ቀን አካባቢ ተሳክቶልኛል። እናንተም እስከ በረታችሁ ድረስ በጸሎትም ካገዛችሁኝ እናንተም ለመጸለይ ከተበረታታችሁ ይጠቅማልና በዚህ መልኩ እንቀጥላለን። እግረ መንገድ ደግሞ ዛሬ የአሩሲ ምዕመናንን የተገደሉትን እስቲ ምን አስባለሁ እኔ ከዚህ መዝሙር ጋር አያይዤ የሚለውን መዝሙሩን አላነበብኩትም። አሁን በእናንተ ምክንያት ነው የማነበው። እንዲህ ይላል መዝሙር 112 በእንተ ትሩፋን ይላል። ሰብህዎ አግብርቲሁ ለእግዚአብሔር ወሰብሁ ለስመ እግዚአብሔር ወይኩን ብሩክ ስሙ ለእግዚአብሔር እምይእዜ ወእስከ ለዓለም እምሥራቀ ፀሐይ ወእስከ ነዓረብ ይትአኰት ስሙ ለእግዚአብሔር ልዑል እግዚአብሔር መልዕልተ ኩሉ አሕዛብ ወውስተ ሰማያት ስብሐቲሁ መኑ ከመ እግዚአብሔር አምላክነ ዘይነብር ውስተ አርያም ወይሬይ ወዘበታቱ በሰማይኒ ወዘበምድርኒ ዘያነሶ ለነዳይ እምድር ወያሌእሎ እመሬት ለምስኪን ከመ ያንብሮ ምስለ መላእክቲሁ ወምስለ መላእክተ ሕዝቡ ዘያነብር ለመካን ውስተ ቤቱ ወያስተፌስሐ ለእመ ውሉድ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል። በጣም የሚገርም መዝሙር ነው። ይህንን መዝሙር ያሰማን ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። የገረመኝን እስኪ በእናንተ ምክንያት ሳነበው ከገረመኝ መካከል እግረ መንገድ እየተረጎምኩኝ ከአሩሲ ምዕመናን ጋር እና በተለይ ደግሞ ግራ ተጋብተን በተለያየ ስጋት፣ ፍርሃት፣ ጭንቀት ውስጥ ያለን ወንድምና እህቶች ምን ማሰብ እንዳለብን ያው የንጉሥ ቃል ይሄ የንጉሱ የእግዚአብሔር ባሪያ የሆነ ንጉሰ ምድር የሆነው የቅዱስ ዳዊት መዝሙር ነው። እግዚአብሔር የወደደለት እንደ ልቤ ያለው ሰው መዝሙር ነው። ይህን መዝሙር አባቶቻችን ያለ ምክንያት በየዕለቱ እንድንጸልየው ከቻልን እንድንደግመው አላዘዙንም። የእግዚአብሔር ቃል ይጠቅማል፣ ይፈውሳል፣ ያበረታል፣ ያጠነክራል፣ ታሪክ ይቀይራል፣ ለውጦችን ያመጣል፣ ቀናችንን ያስተካክልናል። እና ስጋት፣ ፍርሃት፣ ጭንቀት የወረረን ሰዎች ይህን ልናነብ ይገባል። የግድ ይህን አይደለም እጃችሁ ላይ ያለው ማንኛውንም ቅዱስ መጽሐፍ ልታነቡ ይገባችኋል። እኔ ግን ከጀመርኩላችሁ አይቀር እስቲ ያስደስተኝን እና በዘመናችን ደግሞ እንዴት በእግዚአብሔር ተጽናንተን፣ በእግዚአብሔር ተረጋግተን፣ በእግዚአብሔር ተመቻችተን፣ በእግዚአብሔር የትኛውም አይነት ነገር ውስጥ ብንሆን ደስ ብሎ ልኖር እንደሚገባ እስቲ ከቅዱስ ዳዊት መዝሙር ጨለፍ እያደረግን በእኔ እውቀት ውስን እውቀቴ እንመልከት እስቲ። ሰብህዎ አግብርቲሁ ለእግዚአብሔር ይላል። የእግዚአብሔር አገልጋዮች ባሪያዎቹ የሆናችሁ ሁላችሁ እግዚአብሔርን አመስግኑት። ባሪያዎቹን የምትሉ ማናችሁም እግዚአብሔርን አመስግኑት። ወሰብሁ ለስመ እግዚአብሔር፣ አዎ የእግዚአብሔርንም ስም በእውነት አመስግኑት፣ አክብሩት። አዎ ስሙን ከፍ ከፍ አድርጉት። ወይኩን ቡሩክ ስሙ ለእግዚአብሔር፣ የእግዚአብሔር ስሙ ቡሩክ ይሁን አለ። እናንተ ብቻ አመስግኑት ብሎ አልቀረም፣ እሱም አመሰገነው ቅዱስ ዳዊት። እምይእዜ ወእስከ ለዓለም፣ ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ቡሩክ ይሁን አለ ቅዱስ ዳዊት። እምሥራቀ ፀሐይ ወእስከ ነዓረብ፣ ከምስራቅ እስከ ምዕራብ ድረስ፣ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ። ዓረብ ማለት ዓርብ በአይኑ አ ነው የሚጻፈው። ዓርብ መከተት አይደል?
ከተተ ወይም መካተቻ ማለት ነው ዕለተ ዓርብ። ስለዚህ ምስራቀ ፀሐይ ወእስከነ ዓረብ፣ ዓረብ የሚለው አረቦችን ለማለት አይደለም። ምስራቀ ፀሐይ ከፀሐይ መውጫ ወእስከነ ዓረብ እስከ ፀሐይ መግቢያ እስከ ዓርቡ ድረስ እስከ ዓረቡ ድረስ እስከ መካተቻው ድረስ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ይትአኮት ስሙ ለእግዚአብሔር፣ የእግዚአብሔር ስሙ ቡሩክ ይሁን። ልዑል እግዚአብሔር መልዕልተ ኩሉ አሕዛብ፣ እግዚአብሔር ከማንም ሁሉ በላይ ከፍ ከፍ ያለ ነው። ወውስተ ሰማያት ስብሐቲሁ፣ ምስጋናውን በሰማያት ከፍ ከፍ ያለ ነው። መኑ ከመ እግዚአብሔር አምላክ፣ እንደ እግዚአብሔር አምላክ ማን ነው ይላል ቅዱስ ዳዊት። አዎ ወንድም እህቶቼ፣ እንደ እግዚአብሔር ያለ አምላክ አለ እንዴ? እንሂድ። ወደ ማን እንሂድ እስቲ? ከአንተ ወዴት እንሄዳለን ያለው ቅዱስ ጴጥሮስ ገብቶት ነው። እኔስ፣ አንተስ፣ አንቺስ ወንድም እህቶቼ እንዴት ነው? የምንሄድበት ቦታ አግኝተናል? መኑ ልዑል እግዚአብሔር መልዕልተ ኩሉ አሕዛብ ውስተ ሰማያት ስብሐቲሁ ወውስተ ሰማያት ስብሐቲሁ አለና መኑ ከመ እግዚአብሔር አምላክነ፣ እንደ አምላካችን እንደ እግዚአብሔር ያለ ማን ነው አለ። ለምንድን ነው እንደዚህ የሚለው? አያረጋጋንም? አይረዳንም? አያግዘንም? ጭንቀታችንን አይጋራንም? ችግራችንን አይመለከትም? አያግዘንም? ወንድም እህቶቼ ምን ይላል ቀጥሎ? መኑ ከመ እግዚአብሔር አምላክነ ዘይነብር ውስተ አርያም ይላል። እርሱ ከፍ ከፍ ያለ ነው። ከላይ ንስር እንኳን ከላይ ከፍ ብሎ ያለው ነው ያለ። በድሮን ሰው ይመለከታል፣ በአውሮፕላን ወደታች በሄሊኮፕተር ይመለከታል። እግዚአብሔር ከንስር ከአውሮፕላን ከሄሊኮፕተር ከጀት ከሳተላይት በላይ ከፍ ያለ አይደለምን? ከፀሐይና ከጨረቃ ከፍታ በላይ ያለ አይደለምን? እና ታዲያ አይን ሰጥቶን አያይም? ጆሮ ሰጥቶን አይሰማም? ልብ ሰጥቶን አያስተውልም? አእምሮ ሰጥቶን አያስብልንም? አረ ወንድመቶች ያስብልናል። መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ አምላክም በእውነት የለም። የታደለ ጻድቅ ወደሱ ጠጋ ብሎ ከፍ ከፍ ይላል። ወይሬ ዘበታቱ፣ በታች ያለውን እግዚአብሔር ያያል። በሰማይኒ ወበምድርኒ አለ። በሰማይም ሆነ በምድር ያለውን እግዚአብሔር ከፍ ያለ ነውና ይመለከታል። ዚያነሱ ለነዳየ ምድር፣ ችግረኛውን ከምድር ያነሰዋል። ችግረኛውን ከወደቀበት ያነሰዋል። ከሐዘኑ፣ ከትካዜው፣ ከጭንቀቱ፣ ግራ ከመጋባት ውስጥ ችግረኛውን እግዚአብሔር ያነሳዋል። አዎ ወያሌ እሎ መሬት ለመስኪን፣ ከፍ ከፍ አድርጎ ያስቀምጠዋል። የተሻለ ቦታ ይሰጠዋል ይላል። ይህ ዝም ብሎ ተስፋ ነው እንዴ? ማይጨበት ተስፋ ነው? አረ አይደለም ወንድመቶች። ከመያንብሮ ምስለ መላእክቲሁ፣ እንደ መላእክት እንዲኖር ያደርገዋል። ወምስለ መላእክት ህዝቡ፣ ከመላእክት መካከል እንደ መላእክቱ እንዲኖር ህዝቡን ያግዛል። ዚያነብራ ለመካን ውስተ ቤቱ፣ መካኒቷን በቤቱ ያኖራታል። ወያስተፌስሐ ለእመውሉድ፣ ወላዲቷንም ደስ ያሰኛታል ይላል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለው የቅዱስ ዳዊት 112ኛው ዓርብ የሚነበበው መዝሙር እንደዚህ ያለ ድንቅ ቃላት አሉ። ወንድም ልጆች ዛሬ ይቅርታ ጉንፋን ይዞኛል። ያው ኮሮና ነው ይላሉ አንዳንድ ሰዎች። እንግዲህ ወር በላይ ሆኖታል። ችግር የለውም እንግዲህ ስንት ነገር አሞን ደሞ ለጉንፋን ልችላል። ሰው እየሞተ ሰው እየቀበሩ ሰዎች እያለቀሱ እያዘኑ ኑሮ ተወደበት ግራ ገብቶ ካሁን ምን ይመጣ ይሆን? መንግስት በመንግስት ላይ ይነሳ ይሆን? ህዝብ በህዝብ ላይ ይነሳ ይሆን? ሙስሊሞች አርሲ አካባቢ ያሉ ወንድሞቻችን እህቶቻችን የሆኑ ሙስሊሞች ክርስቲያን የሆነው ኦሮሞውን አማራ ነው እያሉ የተዘራ ነው የሚበቅለው። ያልተዘራ ይበቅላል? አይበቅልም። ያልተዘራ አይበቅልም። እናንተም ደግ ገደላችሁ እነሱም ደግ ሞቱ ብለዋል ታላቁ ሊቅ። ማን እንደሆኑ አሁን ትዝ ባይለኝም እስቲ ኮሜንት ላይ ማን እንደሆኑ ትዝ ያላችሁ ሰዎች አስቀምጡ። እናንተም ደግ ገደላችሁ እሳቸውም ደግ ሞቱ አሉ። እና አቡነ ጴጥሮስ አካባቢ መሰለኝ ጣሊያኖች ጠይቀዋቸው ምን ይሰማዎታል ሲሏቸው እናንተም ደግ ገደላችሁ እሳቸውም ደግ ሞቱ አሉ። እስቲ ማን እንደሆኑ ተሳስቼም ከሆነ መቼ እንደተባለ በሐሳብ መስጫው ላይ ሐሳባችሁን ስጡ። ግን ወንድም እህቶቼ ለማለት የፈለኩት ምንድነው? ዛሬ በአርሲ የሞቱትም ደግ ተገደሉ፣ እነሱም ደግ ሞቱ፣ ገዳዮቹም ደግ ገደሉ። እግዚአብሔር ደግ ነው። እግዚአብሔር ያያል። እግዚአብሔር ያያል፣ ይረዳል። ያዘኑትን ያጽናናል፣ የተቸገሩትን ይረዳል። ረዳታችን ከየት ይምጣ? ከመንግስት? ረዳታችን ከወዴት ነው ያለው? ከባለ ሀብቶች? ረዳታችን ማን ነው? የተማሩት?
ረዳታችን፣ ወታደሮች፣ ጉልበታችን፣ እውቀታችን፣ ስልጣናችን፣ ውበታችን ነው። ረዳቴ እግዚአብሔር ሆነልኝ አለ ቅዱስ ዳዊት። ማን ይርዳን ዛሬ? ማን ያግዘን? በምድር ያሉትን ስንጨርስ እግዚአብሔር ይመጣል። በምድር ያሉትን እስከተደገፍን ድረስ ግን እግዚአብሔር ዝም ብሎ ይታዘበናል። ወንድም እህቶች፣ እግዚአብሔር እኔ እንኳን ይኸው የምችላትን ትምህርት እያስተላለፍኩ ነው፣ ላግዛችሁ፣ ቢጠቅማችሁ አንድ ሰው ሁለት ሰው ቢጠቅም ብዬ ነው። እንኳን እግዚአብሔር እኔ ጠማማው እኔ ኃጢአተኛ ያልተስተካከልኩት ገና ንስሐዬ መንገድ ያልተስተካከለልኝ ጎስቋላው እንዲህ ያሉ የደግ ቃላትን አወራለሁ። እግዚአብሔር እንዴት አይረዳም? እግዚአብሔር እንዴት አያግዝም? ደውለናል አርሲ ከሰዎች ጋር የተገደሉበት አካባቢ ያሉ ቦታዎች ላይ ሰው ደውሎ አጠገቤ አውርቷል። ያልተገደሉትን አናግሯል። ሰማሁ ምን እንደሚሰማቸው። ልባቸው ጽኑ የሆኑ ደግሞ ክርስቲያኖች አሉ። እንዴት አባቱ ያኮራሉ በእናታቸው። እና ናንያ እና ዛሬ እሳት ውስጥ እንደዘመሩት እንደዛ እየዘመሩ የሚኖሩ ኦሮሚያ አርሲ ውስጥ፣ ሳውዲ አረቢያ፣ ኢራን፣ እስራኤል፣ ፍልስጤም ውስጥ እግዚአብሔርን እያመሰገኑ፣ ሳውዲ ውስጥ እግዚአብሔርን እያከበሩ፣ ቻይና፣ አፍሪካ ውስጥ የተለያየ ሀገር ላይ ኤርትራም ሆነ ትግራይ፣ አማራም ሆነ ኦሮሚያ፣ ቤንሻንጉል ሆነ ሶማሊያ፣ አፋር ሆነ ጅንካ ላይ እግዚአብሔርን እያከበሩ ዛሬ በተለያየ የኑሮ ውጥረት ውስጥ ጅማ ከተማ ውስጥ ጭምር በኮሪደር የፈረሰባቸው እግዚአብሔርን እያከበሩ የሚኖሩ ሰዎች አሉ። ዛሬ የሰው ልጅ ለልማት፣ የሰው ልጅ ለወንዝ፣ የሰው ልጅ ለጎዳና ልማት፣ ለህንፃ ልማት፣ ለከተማ ግንባታ፣ ለስማርት ሲቲ አይደለም የተፈጠረው። ሰንበት ራሱ የተፈጠረው ለሰው ልጅ ነው። ምድር የተፈጠረችው ለሰው ነው። ሰማይ የተፈጠረው ለሰው ነው። ነፋሳቱ የተፈጠሩት፣ ፀሐይ የተፈጠረችው ለሰው ነው። እኔ አይደለሁም ብለው ቅዱስ ወንጌል ነው። መንግስታት የተፈጠሩት ለሰው ነው። ሀብት የተፈጠረው፣ ባንኮች፣ ሆስፒታሎች፣ ድርጅቶች፣ መኪና፣ አውሮፕላን፣ ሄሊኮፕተር፣ ይህ ሁሉ ቴክኖሎጂ፣ ስልክ የተፈጠረው ለሰው ነው። ዛሬ ግን በልጦብን ዕቃዎቻችን እናከብራለን፣ ልብሶቻችንን እናከብራለን። ወንድሞች በልጦብን የምናከብራቸው ነገሮች አሉ። እንስተካከል። ሁሉ ለሰው ነው የተፈጠረው። ሁሉ ለሰው ነው የተፈጠረው። ልማት ለሰው እንጂ ሰው ለልማት አልተፈጠረም። መሪዎቻችን እስኪያስተውሉ ወይም መሪዎቻችን የተሻለ አሰራር እስኪፈጥሩ ድረስ እናንተ ግራ አትጋቡ። የመሪዎች መሪ፣ የኃያላን ኃያል፣ የነገስታት ንጉሥ፣ የጌቶች ጌታ፣ የአባቶቻችን አምላክ ቅዱስ እግዚአብሔር አለ። ከማንም ይልቅ ከእናት የሚልቅ እናት የሆነ፣ ከአባት የሚልቅ አባት የሆነ ፈጥኖ የሚደርስልን እግዚአብሔር አለ። ለአሩሲ ምዕመናን እነሱ ደግ ሞቱ፣ ገዳዮቹም ደግ አደረጉ። እኛ ደግሞ እስቲ ደግ እንማር፣ ደጉን እናስብ፣ ደጉን እንስራ። እኛ ምን እየሰራን ነው? ጸለይንላቸው፣ ለመንላቸው፣ እግዚአብሔርን ከሰማዕታቱ በረከት አድለናል፣ እረፍታቸውን አሳምረላቸው ብለናል? ወይስ ወሬ ብቻ፣ ቀደዳ ብቻ ወሬ? እንደዚህ ሆነ፣ ይሄን ያህል ሰው ሞተ፣ በፌስቡክ፣ በዩቲዩብ፣ በቲክቶክ። አባት ያስቀስፋል። እነሱ ደግ ነው አምላካቸው እግዚአብሔር። አቤል ጉልበት አጥቶ አይደለም በቃየል የተገደለው። ከጀርባ ሲመታ የግድ መውደቅ አለበት። ግን ከጀርባ አይደለም ከሰማይ ሆኖ የሚያየው ቅዱስ ዳዊት እንዳለ ምንድን ነው ያለው? መኑ ከመ እግዚአብሔር አምላክነ ዘይነብር ውስተ አርያም። በሰማያት ያለ እንደ አምላካችን እንደ እግዚአብሔር ያለ ማን አለ? ወይሬ ዘበታቱ፣ በታች ያለውን ያህል በሰማይኒ በምድርም በሰማይም ያለውን ያህል ተብሏል። እና ወንድም እህቶቼ ሁሉን የሚያይ እግዚአብሔር አለ። እኛ ግን እግዚአብሔርን እንየው ለማለት ነው። መልካም ጊዜ ይሁንላችሁ። ይመቻችሁ።